ክቡራን የወንጌል ሚዲያ አድማጮች ተመልካቾች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ። የአብ የወልድ የመንፈስ ቅዱስ ሰላም ለሁላችሁ ይሁን። እንኳን ለበዓለ ስቅለት በሰላም አደረሳችሁ አደረሰን። በዛሬው ዝግጅታችን ስቅለትን በተመለከተ አምስተኛው ዕለት ወይም ደግሞ የሕማማት አምስተኛው ቀን ዕለተ ስቅለቱ ለኢየሱስ ክርስቶስ በሚል ርዕስ ይዤላችሁ ቀርብ ያለው ለዛሬ ዝግጅታችን ያው እንደሚታወቀው በገባሁት ቃል መሰረት ይህን ይዤ ቀርብ ያለው እስከ መጨረሻው ድረስ አብራችሁን ቆዩ። ዕለተ ዓርብ የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕለተ ስቅለቱ የተከናወነበት ተሰቅሎ የሞተበት ዕለት ነው ማለት ነው። በዚህ ዕለት ቤተክርስቲያናችን ታላላቅ አገልግሎቶች አሏት። እንደሚታወቀው ከሌሊቱም በቀኑም ግብረ ሕማሙ ይነበባል። የጥንት አባቶቻችን ሊቃውንት የጻፉልን ያዘጋጁልን ይነበባል ማለት ነው። ነገር ግን ባጭሩ ሩቅ ላላችሁት ቤተክርስቲያን ለምትመጡትም ቢሆን ፍሬ ሀሳቡን እንድትረዱት ለማድረግ ያህል ነው። እንደሚታወቀው በዕለተ ስቅለት ቤተክርስቲያን የሄደ ሰው ሁሉም የጌታችን ቁስሉ ይሰማዋል፣ ሕመሙ ይሰማዋል፣ ይታሰበዋል ማለት ነው። የራሳችን ኃጢአታችን እያሰብን የጥፋተኝነት ስሜት ይሰማንና ነገር ግን ምሕረት የምናገኘው በእርሱ መሆኑን ደግሞ ተገንዝበን የደስታ እንባ አንብተን የምንመለስበት ታላቅ የበረከትና የመዳን ቀን ነው ማለት ነው። እንኳን በድጋሚ ያደረሳችሁ። የጌታችን የኢየሱስ ክርስቶስን ስቅለት በዕለተ ዓርብ እንግዲህ እንደሚታወቀው የተለያዩ ስያሜዎች አሏት። ስቅለት በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ታላላቅ ከሚባሉት የጌታችን 9 በዓላት መካከል አንዱ ነው። ብዙዎቹ ኦርቶዶክስ ክርስቶስን አትሰብክም ብለው በደፋር አንደበታቸው ሲናገሩ ብዙ ጊዜ ሰምቻለሁ። ነገር ግን የትኛውም ሃይማኖት እንደሚታወቀው 9 አበይት በዓላት ለክርስቶስ ሰጥቶ የሚያከብር እስካሁን ድረስ ከኦርቶዶክስ ውጭ እኔ ያየሁት የለም። ካለ በኮሜንት መስጫው ላይ ልታሰፍሩ ትችላላችሁ። ታላላቅ ከሚባሉት 9 አበይት ታላላቅ በዓላት አሉ ማለት ነው። ንዑሳን የሚባሉም እንዲሁ የጌታችን የኢየሱስ ክርስቶስ በዓላት አሉ። ከ9 አበይት መካከል አንዱ ስቅለት ነው። ስቅለት ደግሞ የሚከበረው ሁልጊዜም ዓርብ ቀን ነው። ለምንድን ነው ዓርብ ቀን የሚከበረው ከሚለው እንጀምር። ዕለተ ዓርብ እንደሚታወቀው ብዙ ስያሜዎች አሉት። ለምሳሌ መልካሙ ዓርብ ይባላል፣ መልካሙ ዓርብ ይባላል፣ የጌታ ዓርብ ይባላል፣ ታላቁ ዓርብ ይባላል፣ ዕለተ ስቅለት ይባላል፣ ዕለተ የመከናወኛ ቀንም በመባል ይታወቃል። የሥነ ፍጥረት የሥራ ፍጻሜ ሁሉ የተገኘበት ዕለት ነው። ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት ገና አዳም ከመፈጠሩ አስቀድሞ አዳም የተፈጠረባት ዕለት የሰው ልጅ አጠቃላይ ሁላችንም የተፈጠርነው በዕለተ ዓርብ ነው ማለት ነው። አዳም የተፈጠረው በዕለተ ዓርብ ነው። ስለዚህ ዕለተ ዓርብን መሰረት አድርጎ የተፈጠረው አዳም ዳግመኛ ወደ ገነት የተመለሰባት ዕለትም ከ5500 ዘመናት በኋላ በዚችው ዕለት ነው ማለት ነው። ስለዚህ መልካሟ ዓርብ እንላታለን፣ ታላቋ ዓርብም እንላታለን። ዕለተ ዓርብ ጋር የተያያዘ ሕይወት አለን ማለት ነው። በሁለተኛ ደረጃ ዕለተ ዓርብ የሚያስተምረን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕለተ ስቅለቱን ስናይ ራቁቱን ሆኖ የተሰቀለባትን ቀን ስናስብ ዳግማዊ አዳም ዕፀ በለስን በልቶ ራቁቱን የሆነባትን ቀን ይቺው ቀን ነበረች ማለት ነው። ከገነት የወጣባት እንዲያውም ዕፀ በለሱን በልተው ስለተፋፈሩ ቅጠል ለበሱ ይላል። አዳም ሆይ የት አለህ ሲለው ጌታ ሆይ ከዚህ ነኝ ብሎ ለመናገር አቅም ያጣው አዳም አፍሮ ስለነበር ነው፣ ተደብቆ ስለነበር ነው። ስለዚህ ቅጠል ለበሰ ይላል ራቁቱን ስለሆነ። ይህንን ወደ ቦታው ሊመልስ የፈቀደው ጌታችን መድኃኒታችን ኢየሱስ ክርስቶስ ከ5500 ዘመን በኋላ በገባው ቃል ኪዳን መሰረት ራቁቱን በቀራንዮ ተሰቅሎ ዓለምን ጸጋ አልብሷል ማለት ነው። በጌታችን ስቅለት እኛ ምን አግኝተናል? እርሱ በመሰቀሉ እርሱ በመሞቱ እኛ ምን አገኘን ስንባል እኛ ሕይወትን ያገኘነው በእርሱ ሞት ነው። ክርስቶስ ባይሞት እኛ ልንድን አንችልም ነበር። እንደሚታወቀው በብሉይ ኪዳን ብዙ መስዋዕቶች ይቀርቡ ነበር። የበሬ መስዋዕት፣ የበግ መስዋዕት፣ የርግብ መስዋዕት፣ የፍየል መስዋዕት፣ የተለያዩ የመስዋዕት አይነቶች ይቀርቡ ነበር። ያ ሁሉ መስዋዕት ቢቀርብም ግን አንዱንም የሰው ልጅ ሊያድኑት አልቻሉም። ስለዚህ የመጨረሻው መድኃኒት የተሰጠው በራሱ በጌታችን በኢየሱስ ክርስቶስ ነው ማለት ነው። በዕለተ ክርስቶስ በተሰቀለባት ቀን ብዙ ታላላቅ ታምራቶች ተከናውነዋል። ከተከናወኑት ምልክቶች መካከል ለምሳሌ ፀሐይ
ብርሃኗን መንሳት፣ ጨለማ መሆን፣ ጨረቃ ደም መሆን፣ ከዋክብት ብርሃናቸውን እንዲሁም መጨለም፣ መቃብራት መከፈት፣ ሙታን መነሳት፣ እነዚህ ሁሉ ሰባቱ ተአምራት ተከናውነዋል። በአንጻሩ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ፍርድ ስለሆነ የተሰቀለው በመስቀል ላይ ሆኖ ደግሞ ያሳያቸው ትምህርቶች ሁልጊዜም የክርስቲያኖች መመሪያዎች ናቸው። ለምሳሌ የሚያደርጉትን አያውቁምና ይቅር በላቸው የሚለው ቃል በጣም ሁልጊዜም ራሳችን የሚመረምር ነው። በእርሱ ቦታ ላይ ሆኖ በመስቀል ላይ ሆኖ ለሌሎች ይቅርታን የሚሻ ያስፈልጋል ማለት ነው። ይህ ሁሉ የሆነበት ነው። ዕለተ ዓርብ ብዙ ትምህርቶች ያሉባት ናት። ዕለተ ስቅለት ማለት ነው። በስቅለት ቀን ሁላችንም ይህንን የምንማርበት ዕለት ነው ማለት ነው። አዳም ተስፋው ፍጻሜውን ያገኘበት የተሰቀለባቸው እንጨቶች በራሱ ይሁዳ 30 ብሩን አግኝቷል። በ30 ብሩ የተገዛው ይሁዳ ክርስቶስን አሳልፎ ሽጧል ማለት ነው። አይሁድ ክርስቶስን ሰቅለውታል። በዚህ ምክንያት በሮማ አደባባይ ሮማውያን በሚገዟት በኢየሩሳሌም አደባባይ ጌታን ለመስቀል ያልተባበረ ፍጥረት ቢኖር ገንዘቡ እንደሚወረስ አዋጅ ወጥቶ ስለነበር ይህን ስለፈራ ለንጊኖስ የሚባለው ሰው ደግሞ ተደብቆ ውሎ መጥቶ ጎኑን ሲወጋው ከጎኑ የፈሰሰው ማየገቦ ለእኛ ለክርስቲያኖች የዘላለም ጥምቀት ሆኖናል ማለት ነው። ዛሬ ልጆቻችን ወንዶች በተወለዱ በ40 ቀናቸው፣ ሴቶቹ በተወለዱ በ80 ቀናቸው የሚጠመቁት በዕለተ ዓርብ ከጌታችን ቀኝ ጎን የፈሰሰው የጎኑ ውሃ ነው ማለት ነው። አንዱ እርሱ ነው። የፈሰሰው ደሙን ደግሞ ሁልጊዜም በቤተ ክርስቲያናችን ይፈሳል። እሱን እንጠጣዋለን፣ የዘላለም መድኃኒት ይሆነናል ማለት ነው። ከጎን የተቆረሰው ስጋውም ደግሞ የዘላለም መድኃኒታችን ሆኖ እንበለዋለን፣ እንጠጣዋለን። እንግዲህ ዕለተ ዓርብ የምስጢረ ቁርባን ዋና መሰረቱ ሐሙስ መሰረቱን ስርዓቱን ያሳያቸው እንጂ የተከናወነው በዕለተ ዓርብ ነው። በዓለም ላይ እንደሚታወቀው የተለያዩ የመድኃኒት የሕክምና ባለሙያዎች ቢኖሩም ራሳቸው መድኃኒት ሊያዙ ይችላሉ እንጂ ራሳቸው ግን መድኃኒትና መስዋዕት ሊሆኑ አይችሉም። ጌታችን ግን ራሱ መድኃኒት፣ ራሱ አዳኝ፣ ራሱ አካሚ፣ ሁሉ ነገር ራሱ ነው። እንግዲህ ዕለተ ዓርብ እነ ሄሮድስና ጲላጦስ በክርስቶስ ሞት ምክንያት የተነጋገሩበት ነው። አስቀድሞ አይግባቡም ነበር፣ ግን ክርስቶስን ለመግደል ተስማምተዋል። በአይሁድ 8 ቡድኖች አሉ። የአይሁድ ማህበረሰብ መሪዎች የሚባሉት 8 ናቸው። እነዚህ 8ቱም ዓላማቸው የተለያየ ነው። ሕሳቢያቸው የተለያየ ነው። አይዲዮሎጂያቸው የተለያየ ነው። ፍጹም ልዩነት ያለባቸው ናቸው። በሃይማኖትም ሳይቀር የተለያየ ሀሳብ አላቸው። ስለ ሙሴ ሕግ አንድነት የላቸውም። አንድነት ያገኙት ግን በክርስቶስ ሞት ነው ማለት ነው። ክርስቶስን ለመስቀል ክርስቶስን ለመግደል በመስቀል ላይ ለማዋል ግን ሁላቸውም ሀሳባቸው ተመሳሳይ ሆኗል ማለት ነው። እንግዲህ በፍጹም ጥላቻ ክርስቶስን ከሰው ለዚህ ቢያበቁትም ክርስቶስ ግን የመጣበት ዓላማ አዳምንና ልጆቹን ወደ ቀድሞ ቦታቸው እንዲመለሱ እኛም እንድንድን ነው። ዕለተ ዓርብ ሲታሰብ ሽፍታው ለብዙ ዘመናት በመከራ በኃጢአት ይኖር የነበረው በቀኝ የተሰቀለው ሽፍታ ምሕረትን ያገኘበት አዳምን ቀድሞ ገነት የገባበትን ቀን ስናይ ምንም ኃጢአተኛ ብንሆንም እርሱን ይቅር በለን በመንግስት አስበን ካልነው መሐሪ ሆኖ ገነት እንደሚያስገባንም ብዙ ትምህርቶችን የምናገኝበት ዕለት ነው ማለት ነው። የተወደዳችሁ የክርስቶስ ቤተሰቦች መርሐ ግብሩን ሁልጊዜ ማጠር የማደርገው አድማጮችን ላለማሰልቸት እና እንዳትሰላችሁ ለማድረግ ነው እና ሁላችሁም ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎቹ ተደራሽ ይሁን። ወደፊትም ጠንከር ያሉ ትምህርቶችን ይዤላችሁ ቀርባለሁ። እስከዚያው ድረስ ጥያቄዎቻችሁን፣ ሐሳባችሁን፣ የተሰማችሁን ነገር ኮሜንት መስጫው ላይ እንድታስቀምጡልን እናሳስባለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል